የአልጄብራ ምን ይላል እዚህ ላይ? የአልጄብራ ተለዋዋጮች ቁሞች እና የተለዋዋጮች ዋጋዎች ይላል። አያችሁ አይደለ? አሁን ተለዋዋጭ ካለን ቅድም እንዳየነው ሁለት ጠ ተለዋዋጭ ነው ብለናል። አሁን እዚህ ጋር ተለዋዋጩ ጠ ነው። አጠቃላይ ሁለት ጠ ቁም ነው የሚባለው። ቁሞች ከተባለ ይሄ ሁለት ጠ ቁም ነው የሚሆነው ማለት ነው። ሁለት ጠ ሲደመር አንድም ከተባለ ጠ ተለዋዋጭ ነች። ሁለት ጠ ቁም ነው። አጠቃላይ የቁሙ ብዛት ስንት ይሆናል? አሁን እዚህ ሁለት ጠ ሲደመር አንድ ላይ ሁለት ቁም አለ። አንድ ሁለት። ቀጥሎ ደግሞ የተለዋዋጮችን ዋጋቸው መፈለግ። ይሄ ማለት ደግሞ እኩል ይሆናል ካለ ነው። ሁለት ጠ እኩል ይሆናል። አሁን ሁለት ጠ ሲደመር አንድ እኩል ይሆናል። እንደዚህ ሁለት ጠ ሲደመር አንድ እኩል ይሆናል ስንት? አሁን አምስት ብንል ምንድን ነው የሚሆነው? ይሄ ማለት አሁን ይሄ በአገላለጽ ሲቀመጥ አንድ የማይታወቅ ቁጥር በሁለት ተባዝቶ እላው ላይ አንድ ሲደመርበት አምስት ይሆናል እያለን ነው። እንሞክር። አንድ እናድርግ እስቲ። ይሄ የማይታወቀውን ቁጥር አንድ እናድርግ። ያ ማለት ተለዋዋጩ አንድ ነው ብንል ማለት ነው። በግምት አንድ እናድርግ። ሁለት ሲባዛ በአንድ ሲደመር አንድ እኩል ይሆናል አምስት ነው አይደለም? ይሄ ሁለት ነው አንድ ከዛ አምስት ይላል። ይሄ ሶስት አምስት ነው አይደለም? ሐሰት ነው የሚሆነው ማለት። እስቲ ሁለትን እንሞክር። አሁን ሁለት ሲባዛ በሁለት ሲደመር አንድ እኩል ይሆናል አምስት። ሁለት ሲባዛ በሁለት አራት፣ አራት ሲደመር አንድ እኩል ይሆናል አምስት፣ አምስት እኩል ይሆናል አምስት። አዎ አሁን ማንን ነበር የሞከርነው? የጠ ዋጋ ሁለትን የሞከርነው። ስለዚህ የጠ መልስ ስንት ነው ማለት ነው? ሁለት ነው እንላለን። አያችሁ አይደል? ስለዚህ ይሄም በሙከራ ነው። እንደዚህ አይደለም የሚሰራው። ግን የራሱ የሆነ የአሰራር ዘዴ አለው። እሺ የራሱ የሆነ የአሰራር ዘዴ አለው። አሁን ይሄንን የምታገኙበት የራሱ የሆነ የአሰራር ዘዴ አለው። እንዴት ነው የምትሰሩት? ሁለት ጠ ሲደመር አንድ ነው አይደለ? ከዚህ ጋር ያዊት የሚባለው ይሄ ነው አይደለ? ያዊት ከዚህ በፊት ነግሬያችኋለሁ። ያዊት የሚባለው ይሄ ነው አይደለ? ከዛስ ተለዋዋጭ የሌለው ቁም ማለት ነው። አሁን ሲደመር አንድ ስለሆነ አንድ ትቀንሳላችሁ። ከሁለቱም ወገን አንድ ትቀንሳላችሁ። ያ ማለት እዚህ ጋርም አንድ ትቀንሳላችሁ፣ ማዶ ሄዳችሁ አንድ ትቀንሳላችሁ። ከዛ ምን ይሆናል? አሁን እዚህ ጋር ቁሙን ብቻ ለማስቀረት ነው የቀነሳችሁት። ይሄንን አንድ ለማስወገድ ከዚህ ምክንያቱም ከአንድ ላይ አንድ ሲቀንሱ ይሄ ያዊቱ ይወገዳል። ከዛ ወደ ማዶ ሄዷል ለማለት ነው። ከዛስ እዚህ ጋር ሁለት ጠ ብቻ ይቀርላችኋል ማለት ነው። ሁለት ጠ እኩል ይሆናል ከአምስት ላይ አንድ ደግሞ አራት ይሆናል። አሁን ይህንን ደግሞ ጠን ደግሞ ለብቻዋ ለማስቀረት ይህንንም ለሁለት እናካፍላለን ማለት ነው። ጠ ያኔ ብቻዋን ትቀራለች። ያ ማለት የጠ ዋጋ ስንት ነው የሚለውን ነገር እናገኛለን ማለት ነው። ይሄ ሁለት ጠ ስንት ሆነ ማለት ነው? ይሄ ሁለት በሁለት እዚህ ጋር ሁለት በሁለት ይጣፋና ጠ ብቻውን ይቀራል። ከዛ አራት ሲካፈል ለሁለት ስንት ነው የሚሆነው ማለት ነው? ሁለት ይሆናል ማለት ነው። አያችሁ አይደለ? ስለዚህ ይሄንን ነው አሁን ይሄ ርዕሱ ራሱ የሚለን የአልጄብራ ተለዋዋጮች አይተናል። ተለዋዋጭ ጠነች። ቁሞች ሁለት ጠና አንድ ቁም ነው። ይሄኛው አስፈልግም ብያችኋለሁ ቀደም። የተለዋዋጮች ዋጋዎች ይላል። ዋጋዎች ደግሞ ይኸው የተለዋዋጮች ዋጋ ማን ነው? የዚህ ዋጋ ሁለት ነው ብለናል። ምክንያቱም አንድ ቁጥር የማይታወቅ ቁጥር በሁለት ተባዝቶ ላይ አንድ ሲደመርበት አምስት ይመጣል የሚለውን ነገር ይነግረናል ማለት ነው ይሄ። ስለዚህ ይህን ትግበራ እስቲ እንስራ። እሺ ይሄ ትግበራ ምን ይለናል? ትግበራ 1.2 ሁለተኛው ትግበራ ማለት ነው። የምዕራፍ 1 ሁለተኛው ትግበራ ማለት ነው። ተለዋዋጭ ማለት ምን ማለት ነው? ተለዋዋጭ ማለት አንድን የማይታወቅ ነገር የምንተካበት ለማለት ነው። ገብቷችኋል አይደል? ተለዋዋጭ ማለት ምን ማለት ነው የሚለው ተለዋዋጭ ማለት አንድን የማይታወቅ አንድን የማይታወቅ ነገር በፊደል መተካት ነው። አንድን የማይታወቅ ነገር በፊደል መተካት አይደለ? በፊደል ተክቶ አንድ የማይታወቅ ቁጥር ላይ አራት መደመር ከተባለ የማይታወቅ ቁጥር ሲደመር አራት እንላለን። ይሄ የማይታወቅ ቁጥር ያልነውን በፊደል ተካ ነው ማለት ነው። ስለዚህ ይሄ ተለዋዋጭ ነው። የአልጄብራ ቁም ማለት ምን ማለት ነው የሚለውን ደግሞ ለምሳሌ ጠ ሲደመር አራት ካለን ይሄ የአልጄብራ አገላለጽ ነው ብያችኋለሁ ከዚህ በፊት። ይሄ የአልጄብራ አገላለጽ ነው። የአልጄብራ አገላለጽ ከሆነ እነኚህ እዚህ ጋር የምታዩቸው ስንት ቁሞች ናቸው? ይሄ ቁም የሚባለው ይሄ አንድ ሁለት ነው ማለት ነው። ስለዚህ ይሄ ሁለት ቁም አለው። ለምሳሌ አራት ጠየ ሲደመር ሁለት ጠ ሲደመር አምስት ከተባለ ደግሞ ስንት ቁም አለው?
1 2 3 ምክንያቱም እነኚህ ሁለቱ ይሄ ማለት 4 ሲባዛ ጠ ሲባዛ የ ነው። ግን ሁለት እነኚህ ሶስቱ በማባዛት ስለተገናኙ እንደ አንድ ቁም ነው የሚቆጠሩት ማለት ነው አይደለ? እንደ አንድ ቁም ነው የሚቆጠሩት እንጂ እዚህ ጋር የ ስላለ ሁለት ነው ብላችሁ እንዳትሸወዱ። በቃ በማባዛት የተገናኙ ፊደልና ተለዋዋጮችና ቁጥሮች እንደ አንድ ቁም ነው የሚቆጠሩት ማለት። ለምሳሌ 4 ሲባዛ ABCD ቢባልም በቃ አንድ ቁም ነው። 4 ABCD ሲደመር 2 AB ሲደመር 3 A ብንል እነኚህ የተለያዩ ቁሞች ናቸው። ግን እንደዚህ ቢሆንስ 2 ጠ ሲደመር 3 ጠ ሲደመር 4 ጠ ሲደመር 2 እዚህ ጋር አሁንም 2 ጠ ብንል ይሄ አንድ ቁም ነው። ለምን ካላችሁኝ መጀመሪያ መሰብሰብ መቻል አለበት። ተለዋዋጩ ተመሳሳይ ስለሆነ አያችኋል። ተለዋዋጩ ተመሳሳይ ስለሆነ መሰብሰብ አለበት። ይሄ ማለት ጠ በግ ቢሆን 2 በግ ሲደመር 3 በግ ሲደመር 4 በግ ሲደመር 2 በግ ማለት ነው። እነኚህ 5 እና 4 9 እና 2 11 በጎች ብንል አያችሁ ተለዋዋጩ ጠ ነው። 11 ጠ ይሆናል። ስለዚህ ተሰብስቦ ወደ አንድ ቁም መጣ ማለት ነው። ስለዚህ የአልጄብራ ቁም ማለት እንደዚህ ነው ማለት ነው። የሚከተሉትን አረፍተ ነገሮች በተለዋዋጭ በመተካት ግለጽ ይላል። በተለዋዋጭ በመተካት እንግዲህ ተለዋዋጭ አንድ የማናውቀውን ነገር የምንተካበት ፊደል ነው ብለናል። ስለዚህ በአንድ በተሰጠ ቁጥር ላይ ይላል 7 መጨመር። አንድ በተሰጠ ቁጥር የተባለውን ጠ እንበለው። ጠ ነው በብዛት የምንጠቀመው። ጠ ሲደመር 7 ምክንያቱም በአንድ በተሰጠ ቁጥር ላይ 7 መጨመር ስለሚለን የተሰጠ ቁጥር ጠ ነው። ከዛ ላው ላይ 7 መጨመር። ስለዚህ ይሄ የአልጄብራ አገላለጽ ነው የሚባለው። እንዳትሸወዱ። እነኚህ በደንብ መያዝ መቻል አድበስብሳችሁ እንዳታልፉ። አሁን በደንብ መያዝ መቻል አለባችሁ። እንዳታድበሰብሱ። ነካ 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 እያደረጋችሁ እንዲሁ አልኩስኩሳችሁ አትሄዱ ፕሊዝ። ጥንቅቅ አድርጋችሁ እወቁ። በቃ በደንብ ማወቅ ነው ያለባችሁ እንጂ ነካ ሎኮፍ 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 እያደረጋችሁ አትሄዱ። አድምታችሁ ነው ማየት ያለባችሁ። ቁም ምንድን ነው? ተለዋዋጭ ምንድን ነው? የአልጄብራ አገላለጽ ምንድን ነው? የአልጄብራ አረፍተ ነገር ወይም የእኩልነት አረፍተ ነገር መስመራዊ የእኩልነት አረፍተ ነገር ምንድን ነው የሚለውን ነገር በደንብ ማወቅ ነው ያለባችሁ። ሐሳቡ ቀላል ነው። እንግዲህ ይህንን ቪዲዮ በደንብ ይህንን ሙሉ ምዕራፉን አያታችሁ ከጨርሳችሁ እርግጠኛ ነኝ በምታውቁት ነገር ላይ የሆነ ነገር እንደምትጨምሩ ማለት ነው። ስለዚህ ይሄ አሁን የአልጄብራ አገላለጽ ነው። ደጋግመን ስለምናይ ደግሞ ይቀላችኋል ብዬ አስባለሁ። ይሄ የአልጄብራ አገላለጽ ነው የሚባለው። እንግዲህ 2 ቁም አለው ማለት ነው። ስለዚህ ይሄ ተለዋዋጭ፣ ይሄ ደግሞ ምንድነው ብለናል? ያዊት። እሺ የአንድ የተሰጠ ቁጥር እጥፍ፣ አንድ የተሰጠ ቁጥር ጠ ከሆነ የዛ እጥፍ ደግሞ 2 ጠ ይሆናል ማለት ነው አይደል? 2 ጠ። ምክንያቱም አሁን እዚህ ጋር በመሃል ማባዛት አለች። እሺ ያው ታውቃላችሁ 2 ጠ ከተባለ 2 ጠ ከተባለ 2 ሲባዛ ጠ ነው እንደዚህ የሚገለጽ። በቃ 2 ጠ ይታወቃል። በቃ በመሃል ማባዛት እንደሆነ። ከተሰጠ ቁጥር ላይ 5 መቀነስ ይላል። አሁንም የተሰጠ ቁጥር ጠ ነው የፈረደበት። ስለዚህ ከተሰጠ ቁጥር ጠ ነው ከላው ላይ ስንት ቀነስን? 5። ይሄ አሁን እንዳለ የአልጄብራ አገላለጽ ይባላል። ባልታወቀ ቁጥር ላይ ይላል። ባልታወቀ ቁጥር ላይ 10 መደመር። አንድ ያልታወቀ ቁጥር አለ። ማን ነው እሱ? ጠ ነው። እላው ላይ ስንት መደመር? 10 መደመር። ቀጥሎ ደግሞ ምን ይላል? የሁለት ቁጥሮች ድምር ስንት ነው አለ? 9 ነው። አሁን የማይታወቁ 2 ተለዋዋጮች አሉን ማለት ነው። ያልታወቁ አሁን የሁለት ቁጥሮች ድምር 9 ነው ካለ የጠና የድምር ስንት ነው አለ? 9 ነው ማለት ነው። አሁን ጠ ስንት ነው? የስንት ነው? ይሄ ማለት ጠ 1 ሲሆን የ8 ይሆናል። ይሄ 2 ሲሆን ይሄ 7 ይሆናል። ይሄ 4 ከሆነ ይሄ 5 ይሆናል። ይሄ 5 ከሆነ ይሄ 4 ይሆናል። ይሄ ኔጌቲቭ 1 ከሆነ ይሄ 10 ይሆናል። ይሄ 30 ከሆነ ይሄ ኔጌቲቭ ስንት ነው የሚሆነው? 30 ከሆነ ኔጌቲቭ 21 ይሆናል አይደል? እናንተ ኔጌቲቭን አልተማራችሁም አይደል? አሁን በቃ ልተው፣ ኔጌቲቭን ልተው። ሌላ ምሳሌም ልስጣችሁ። ይሄ 3 ከሆነ ይሄ 6 ይሆናል። ይሄ 6 ከሆነ ይሄ 3 ይሆናል አይደል? ይሄ 0 ከሆነ ይሄ 9 ይሆናል። ይሄ 9 ከሆነ ይሄ 0 ይሆናል። እንግዲህ በጣም ብዙ ናቸው ማለት ነው። የሁለት ቁጥሮች ድምር ስንት የሚሆኑት? 9 የሚሆኑት ማለት ነው። ስለዚህ የሁለት ቁጥሮች ካለ ሁለቱም ቁጥሮች ስለማይታወቁ በፊደል ከተተኩ እነኚህ ተለዋዋጮች ይባላሉ ማለት ነው።
የቦንቱ አባት ቁመት የልጃቸውን እጥፍ ነው ይላል። አሁን ቦንቱን እንደዚህ ነው የምናደርገው፣ አባትና ልጅ ነው አይደለ? ስለዚህ የቦንቱን አባት ጠ እንበለው። አሁን እዚህ ጋር የቦንቱ አባት ይኸውና፣ የቦንቱን አባት እንበለው። ቆይ የልጃቸውን ደግሞ ምን እናደርግ? ጠ እናደርግ። አሁን በጠና ነው የምናውቀው ማለት ነው። ስለዚህ የቦንቱ አባት ካለን የአረፍተ ነገሩ የቦንቱ አባት ነው የሚሆነው ማለት ነው። የልጃቸውን እጥፍ ካለን ደግሞ የልጃቸው እጥፍ እንደዚህ ነው የሚሆነው። ይሄ ማለት ምን ማለት ነው? የልጅቷ ቁመት 1 ሜትር ከሆነ የልጅቷ ቁመት 1 ሜትር ቢሆን የእሳቸው ደግሞ 2 ሜትር ነው ማለት ነው።